እና እኔ እኮ ከሰው ጋር ነኝ። አታውቂም ነው? ታውቂያለሽ አይደለም? አይደለም እንደ ጊዜ የሚፈታው ጉዳይ እኮ ነው። ያንም ጊዜ ይፈታዋል። ጊዜ እኮ ለሁሉም አለ። ይዘገያል እንጂ አገኘሃለሁ። እንዲህ ፈኪ በጣም ነው የተማመነችው። የሚገርማችሁ ነገር ማለት ነው ማለት እንዴት ተማመነች ማለት አይሰም ጋር የምትሰራው ልጅ እኮ መልስ ሰጥታለች። ይክሩ መልስ ሰጥታለች። ጊዜ የሚፈታው ጉዳይ ነው፣ እኔም ቤተሰቦችን ለማሳመን እየሞከርኩ ነው ብላለች። እና ህልምም አይቻለሁ። በቃ አንተ የኔ ነህ፣ አንተ የኔ ነህ ከኔ ውጭ ወደ ውጭ እያለች ነው ፈኪሃ። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ? ባላችሁበት ሰላማችሁ ብዝት ይበል እያልኩኝ እስከ መጨረሻው ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። የምታበረታቱኝ እጅግ አድርጌ አመሰግናለሁ። መቼም የማይሰማ የማይታይ ነገር የለም፣ ሁሉም ይታያል። እኔ ደግሞ በጣም ከሁሉም ነገር የገረመኝ ጊዜ የሚፈታው ነው። እኔና እሷ ቤተሰብ ነው እንጂ ያልፈቀደው እኔና እሷ እንዋደዳለን እያላት አይሰም አይ አንተ የእሷ አይደለህም ጓደኛም የለህም በህልሜም አይቻለሁኝ ትክክለኛ ፍቅር ነው ያዘኝ እያለች ነው። አንዳንዴ ግን እኛ ሴቶች ማለት ነው እኔ በጣም ግርመሜ ላይ ማለት ነው እንግዲህ ከአሁን በፊት አይሰምን አግኝተው አታውቅም። ዝም ብለው በፎቶ ብቻ በሶሻል ሚዲያ ነው የምታየው። እና ያው እንዳየችው ወደዋለች። የሚወድሽን ጥለሽ እንደዛ እጇን ስትዘረጋ እንደዚህ ነው ያላት። ወይኔ እንደው ለእንትን እንኳን ሰላም ብትላት ምን ችግር ነበረው? ሰላምታ እንኳን እንደዚህ እጇን ዘርግታ እኮ ነው እንደዚህ ብሎ እንትን ያላት። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ እንደው ይሄንን ውርደታችንን ግን ወዴት እንሸፉነው? በነገራችን ላይ እኔ ምንም በወድ ምንም ባፈቅር የማላቀውን ሰው እንደዚህ ብዬ ኧረ በስመ አብ። እኔ ሲጀመር ለሰላምታ ብዙም አይደለሁም። በነገራችን ላይ ግን ፍቅር ነው ምን ይደረግ እንግዲህ። አይ ፍቅር፣ አይ ፍቅር። እቺ 3 ፊደል እኮ ችግር አመጣችብን እኮ፣ ከባድ ችግር እያመጣችብን ነው። እና ምን ልላችሁ ነው የጊዜ ጉዳይ ነው እንጂ ከጓደኛዬ ጋር ከምወዳት ጋር ሊፈታ ይችላል ሲላት፣ ለእናንተ ጊዜ ሲኖር ለእኔ ጊዜ የለም ወይ? ኧረ በስመ አብ። መልሷ ራሱ ማለት ነው በቃ በጣም ከፍቷት ነው የተመለሰችው ፈኪ ግን እኔ የምለው ማለት ነው አህሙ በጣም ነው የሚወድሽ። ግን እኛ ሴቶች ቆይማ ልንገራችሁ፣ የሚወደንን የሚያፈቅራንን ሰው ለምንድን ነው የማንከተለው? የማይወደንን ሰው የምንከተለው ለምንድን ነው? እስኪ ይህን ብቻ በኮሜንት መልሱልኝ። አህሙ በጣም ነው እኮ የሚወዳት እግዚአብሔርን። በጣም ታግሶ ተጣልተው ሁላ ነበር። ግን ኢቭን እንደዛ ተጣልተው ራሱ አሁን ራሱ ማለት ነው አብሯት ነው። ባለፈው ራሱ እንደዛ ተናግሯት መልሶ ይቅርታ ጠይቋታል። ግን ለምን እንዴ? የአይሰም ጓደኛ ራሱ እኮ የራሷ ቻናል ከፍታለች። በነገራችን ላይ የራሷ ቻናል ከፍታለች። የጊዜ ጉዳይ ነው ጊዜ ይፈታዋል ብላለች። እስኪ የእሷን እናየውና እንመለስ። ቀልድ ነገር መሰለው እና ያለው ነገር ለዛ ይመስለኛል እንትን ያለው። ግን እኔ በቻልኩት መጠን እሱን ለማሳመን እየሞከርኩ ነው። በቻልኩት መጠን ስለሱ ስላለው ነገር ምናምን እየነገርኩት ምናምን ነው እና እሱን ለማሳመን እሞክራለሁ። እንግዲህ እንደሰማችሁት ማለት ነው ከእኔና እሱ አንድ ላይ እንድንሆን ስለፈለጋችሁ የእኔና እሱ አብሮነት መሆናችሁን ስለፈለጋችሁ ነው እና እኔም ቤተሰብ እያሳመንኩ ነው ብላለች። ሰው ምንላችሁ ነው አሁን እሱ ሽማግሌ ለመላክ ዱብንቅ እያለ ነው። ቤተሰብ አይሆንም። ያው ቤተሰቧን ደግሞ ማሳመን አለባት ግዴታ ነው። አንዳንዴ ቤተሰብ ያላመነበት ነገር ስትገቡ እሱ አሁን እንዳለችው በኋላ የሆነ ነገር ቢፈጠር ሰውነንና ሊፈጠር ይችላል። ስለዚህ የሆነ ነገር ቢፈጠር ተመልሰን እናትና አባቶቻችን ጋር ነው የምንመለሰው ማለት ነው። ቤተሰቦቿን ማሳመን አለባት። ጊዜ ይፈጃል እንጂ ያምኑ ይሆናል። ልጃቸው የወደዳቸውን አይከልክሏትም። ግን ቤተሰብ ስለሆኑ ቤተሰብን ማክበር አለብን። እሱም መልስ የሰጡት አሁን ሁለቱም ጊዜ ይፈጃል እንጂ እኛ አብረን እንሆናለን፣ ቤተሰብን ግን ማሳመን አለብን ምናምን ነው ያሉት። ስለዚህ ፈኪ የሚወድሽን የሚያከብርሽን እርግጠኛ ነኝ አህሙ ይወድሻል። አህሙ ጋር እሱ ራሱ ማለት ነው አንዳንድ ያያችሁ እንትን አይመለሰውን አይታችሁ ከሆነ እስከ መጨረሻው አይታችሁ ከሆነ እሷም እኮ ይሄን ጊዜ የሚወዳትን ጥላ መታ ነው እኔ እወድሃለሁ ምታ ወይኔ እናቴ እውነት እኮ ነው። የሚወዳትን አህሙ እየወደዳት አህሙን ገፍታ አይሰምን እወድሃለሁ ያለችው ማለት ነው።
አይሰም ለጊዜው ሊቀበልሽ እንደው ምንም በፊት ፍቅረኛው ጋር ከሚወዳት ራሱ ቢለያይ ሊቀበልሽ ይችላል። ምናልባት ማለት ነው። ቢቀበልሽም ግን እንዳህማ ክብሮ ይዘሽም አንቺ ፈልገሽ ነው እንጂ ፈልግሽ አይደለም ነው የሚልሽ። ይሄን አውቀሽ ግቢበት። ግን ወደሽ ከምንድን ነው ወደሽ ከገባሽ ምንድን ነው የሚባለው አባባል አለ። የሚወደንን የሚያከብረንን ሰው ጥለን ልጁም ራሱ ይከታተላል። አንዳንዴ ኖርማን ተከታታይ ባልሆንም አያቸዋለሁ። የሚወዳት ሰው አለ። እሷም አሁን ይህን ጊዜ የሚወዳትን ጥላ መታ ነው እኔን እንትንም እወድሃለሁ ያለችው አለ እና ጓደኛው ደግሞ ያገናኛቸው ቲክቶከር ነው፣ ታዋቂ ነው፣ ዩቱብም ይሰራሉ። በጣም በኢንስታግራም እና በቴሌግራም ስለጨቀጨቀች ነው ላገናኛቸው የፈለኩት እንጂ እንትን አይደለም። ግን ታሳዝናለች። ትንሽ ነገር ይከፋታል ምናምን እያሉ ነበር። ይከፋታል ግን የሚሆኑበትን ገና ለገና ክፍተት ተፈጠረ ብለን እንግዲህ እስከዛሬ ይሄን ነገር አላወጣችሁም። የሆነ ትንሽ ክፍተት ስታገኝ ተለያይተዋል ብለው ነው እንግዲህ እንደምሰማው ከሆነ የአባቷን ማሳመን ነው እንጂ ሁለቱ ይዋደዳሉ። ቤተሰብ አንዳንዴ የማያሙት ነገር አላቸው። እነዚህ ልጆች ደግሞ ዛሬ አይደለም ስንት ዓመታቸው ነው ቲክቶክ ሲሰሩ ማለት ነው። እና ማይሆን ልታሳምናቸው ትችላለች። የጊዜ ጉዳይ ነው ብሏል። እሱም የጊዜ ጉዳይ ነው፣ አብረን የምንሆንበት መንገድ እንፈጥራለን፣ ቤተሰብን ለማሳመን ቀስ እንትን እያልኩ ነው ብላለች። እሱም የጊዜ ጉዳይ ነው እንጂ ከምወዳት ሲጋ ነው ብሏል። ፈኪ የኔ ነህ ህልም አይቻለው ከማለት ህልምልም ትላለች ጥናት። ታስታውሳላችሁ ውዶቼ ቤተሰቦቼ ማለት ነው። ጽናት አባቷ ደውለው ስልክ እንትን ሲሏት ማለት ነው ህልም አየሁ ልጄ ምናምን ሲላት አባዬ የምን ህልም ነው ህልምልም በል ትላለች። አሁንም አንቺ ህልምልም በይ። ወይኔ እናቴ ልሳቅ እንጂ እና ምን ልላችሁ ነው፣ በህልሜ ሁላ አይቼዋለሁ ስትለው የምሬ ነው፣ ሳቄ ነው የመጣው። እና ልጁ ደግሞ ያ መካከል ያስቀመጡ ልጅ አፈረ። በስመ አብ እንዴት እንደዛ ማለት እሷ ልታቅፈው ስትል ሲሸሻት ብቻ ብዙ ነገሮች አሉ እና ህልም አይቻለሁ ያለችው የጊዜ ጉዳይ ነው እንጂ እኔ ከምወዳት ፍቅረኛ ጋ ነው። ስለዚህ ምናምን አለ። ገብቷችኋል? እሷም ለአንተ ጊዜ ሲኖር ለእኔም ጊዜ ይኖራል። እንደ አንቺ አለሽበት ወይ ይሄ ነገር እሷ የኔ ጓደኛ አለሽበት ወይ ያላት እኮ የምር ግን ያስብላል አንዳንዴ የሆነ ግን በነገራችን ላይ ማለት ነው በሁለት ፍቅረኛሞች መካከልና በሁለት ባለትዳር መካከል ገና ትንሽ እየክፍተት ተፈጠረ ብላችሁ ሌላ ነገር የምታመጡ ሰዎች ጥሩ አይደለም። እግዚአብሔርን ነገ በእኔስ ቢደርስብኝ እንዲህ ነገስ እኔ የዚህ ዕጣ ፋንታ ቢደርስብኝ ብለን ማሰብና ማገናዘብ ይኖርብናል። ገብቷችኋል አይደል? ሁሌ እንደተደሰትን ሁሌ እንዳማረብን ሁሉ ነገር ደስ እንዳለን አንኖርም። መቼም ቢሆን እውነቱን ስነግራችሁ መቼም አንኖርም ማለት ነው። ይህ ጊዜ እነሱ የተከፉበት አሁን ቤተሰብ አለመፍቀድ የሁለቱ አለመገናኘት 15 ቀን ሆኖኛል እያለ ነው ካገኘኋት ማለት ነው። የእነሱ አለመገናኘት ቤተሰብ አለመፍቀድ ለተወሰነ ጊዜ ሊያራረቃቸው ይችላል። ግን ሰውን ለማቀራረብ እንሞክር እንጂ ያችን ክፍተት የመርፌ ታህል ቀዳዳ ስናገኝ ሰውን እንዲች የተከፈተችውን እንዲህ ለማስፋት አንሞክር። ማንኛችንም ብንሆን እግዚአብሔር ነግበን ይበሉ። ምንም ነገር ስትሰሩ እኔ ከልቤ ነው የምላችሁ። ነገስ እኔስ አይደርስብኝም ወይ? ነገስ ይሄ ነገር እንደማያጋጥመኝ ለእኔ ምን ዋስትና አለኝ በሉ። ስለዚህ ፈኪ ሁለቱ እንዳሉት ይመለሳሉ፣ ይታረቃሉ። ቤተሰብ ደግሞ ለጊዜው ነው እንትን ቢል ማሳመኛ መንገድ አምጥታ ልታሳምናቸው ትችላለች። ስለዚህ አንቺ የሚወድሽ የሚያከብርሽ አህሙ ነው። አህሙን አግቢ። ሲጀመር አንቺ በልብሽ ሌላ እያፈቀርሽ ነው። በፊት እኔ አሁን ወንድ አላገባም ወንድ መውደድ እንትን የለኝም ምናምን በጣም ስለተጎዳው ነበር ስትይ የነበረው። አሁን ግን አንቺ ሌላ ነው የምትወጂው። ግን ቢሆንም በቃ የወንድም ጡር አለው አንዳንዴ። ተው እንጂ ተው። የወንድ ጡር አለው ግን አለው እንዴ? የሁሉም ጡር አለው። እንዴት የለውም? በደንብ ነው ያለው። እንዲሁም
የወንድ ጦር አለው። በደንብ ነው ያለው። ሰው የሚወድሽ አህሙ ነው። አህሙን አታስከፊው። ብዙ ነገር እንትን እንዲልሽ አታድርጊ። ስለዚህ አህሙ ጋር ቀጥይ። ህልም አይቻለሁ ብለሽ ህልምልም ብለሽ አህሙ ጋር ቀጥይ ነው የምለው እኔ እንደኔ። ገና ህልም አይቻለሁና ካንተ ጋር ነው የምሆነው፣ ጊዜ ይጠብቃል እንጂ ጊዜ ይረዝማል እንጂ ካንተ ጋር ከመሆን መቼም አይቀርም። ህልም አይቻለሁና ካንተ ጋር ሆናለሁ ብለሽ ከሆነ በጣም የተሳሳተ መንገድ ነው እንዴ። በህልም ደግሞ ያምናል እንዴ ሰው? ግን ህልም ግን አለ። ግን በነገራችን ላይ ተመልካቾች ማለት ነው በህልምም ደግሞ ግን እንትን አለ እንዴ? ኧረ ጉድ ነው። እኔ አሁን ገና ነው የሰማሁት። የምሬን ነው የምላችሁ። እና ለማንኛውም ግን እውነታውን ስንነጋገር ማለት ነው ፈኪ አህሙ ይወድሻል። አህሙን አታስቀይሚው። አህሙን ለአህሙ ጥሩ ፊት እና ጥሩ እንትን አሳየው። በቃ ፍቅር ነው። በእርግጥ ልትወጂው ትችያለሽ፣ አትወጂም አይባልም። ግን ቢሆንም እንትን አለ። ግን መጨረሻ ላይ ደስ የሚለኝ ልጅ ግን አሁን የሄደችውንም ልጅ ሰብስክራይብ አድርጓት ቤተሰብ። እኔ አላቅም ግን ያው ግን ስታገኘኝ መልሱን ስታገኝ የሆነ ቀነስ ያደርግላታል ምናምን የሆነ መጥፎ ነገር አልተመኝላትም። ሰብስክራይብ አድርጓን ያለው እውነት እንደዛ አይነት ሰው እውነት ሺህ ዓመት ይኑር። እሱንም እኔንም 200 ሺህ አስገቡኝ ብሏል። 200 ሺህ አስገቡኝ፣ እሷንም ሰብስክራይብ አድርጓት። አያችሁ ቅን ሰው እንደዚህ ነው። በቃ ቅን ሰው እንደዚህ ነው። እና እሷም የሚወዳትን ጥላ እኔን እወድሃለሁ ማለት የለባትም እያለ ነው። ሰው ነግሮሻል ፈኪ ገና ህልመቻለሁና አይሰም የኔ ይሆናል ብለሽ። በእርግጥ ፈጣሪ ነው የሚያውቀው እያንዳንዳችን እህል ውሃ ማንም አያውቅም። የእያንዳንዳችንን ፈጣሪ ነው ወይ አዙሮ አንቺ ወደሽው እምቢ ብሎሽ ዞሮ ሊወድሽ ይችላል፣ አይታወቅም። እሱ የፈጣሪ ስራ ነው። በፈጣሪ ስራ እኛ መግባት አንችልም። ግን ቢሆንም የሚወድሽ በጣም የሚወድሽ የሚያከብርሽ አህሙ ነው የሚወድሽ። የምሬ ነው። እነሱም የሚዋደዱ ጓደኛም ስላለችው ነው እኔ እንደዚህ የሚለው ማለት ነው። እና የዛሬ ቪዲዮ ይህን ይመስላል። በነገራችን ላይ ሴቶች አንድ ነገር የምነግራችሁ የምትወዱትን ሰው ሳይሆን ማግባት ያለብን እኛ ሴቶች የሚወደንን የሚያፈቅረንን የሚያከብረንን ሰው ነው ማግባት ያለብን እንጂ እኛ ወደነው ብናገባው ነገ እንደ አህያ ነው የሚረግጣችሁ። ፈልገሽ ነው እንጂ የምታውጥ ፈልጌሽ እኮ አይደለም እያለ ራሱ መልሱ ራሱ ንቄቱ ራሱ መከራ ነው። ስለዚህ ይሄን እንትን ብላችሁ የሚወዳችሁን ሰው አግቡ። ከኔ ጀምሮሽ አንቺም የሚወድሽን ሰው ነው ማግባት ያለብሽ። መቼ እና ውድ ቤተሰቦች ማለት ነው። እወዳችኋለሁ። ሰብስክራይብ አድርጉኝ። ባይ ባይ።